ኤአይ በዚህ በተቀመጠለት መንገድ ከሄደ የሰውን ልጅ ሊጎዳ ይችላል፣ ለሂውማኒቲ ጥሩ ላይሆን ይችላል ብለው ፎርም አደረጉት። ኤአይም ጉዳት አለው። የኛ ኃላፊነት ለመልካም ነገር መጠቀም ነው። እኛን ኢምፓወር እንዲያደርገን መጠቀም ነው። ጋድፋዘር ብለን ሪፈር ልናደርጋቸው የምንችላቸው ኤአይ ላይ እነሱ አይነት ሰዎች እያስፈራሩ ያሉበት ሁኔታ ነው ያለው። መጠንቀቅ አለብን። ቀድሞ ለመያዝ ግዴታ ነው ማለት ነው። ምክንያቱም ቀድሞ የያዘው ሩል ያደርጋል ማለት ነው አይደል? ቀድሞ እዚህ ኤጂአይ ላይ የደረሰ እኮ ሩል ያደርጋል ነው። የሰው ልጅ ፕራይቬሲ መጋፋት የለባቸውም። ፓወሩንም ማንነቱን ሙሉ ነገር መጋፋት የለባቸውም። ከሴፍቲ አንጻር ስናየው ይሄ ነው እንደ መርህ መሆን ያለበት። በደንብ ይጠቀም ማንም ሰው ይሄን በጣም ኤክስቴንሲቭሊ ነው መጠቀም ያለበት። ነገር ግን ያው ይሄ ብሬንን ብዙ ጊዜ አሁን አንዱ ከሚባለው ነገር ማሰብ አቁመናል ነው የሚባለው እና ሪፒቲቲቭ የሆኑ የማይጠቅሙ ነገሮቻችሁን ለኤአይ ብትሰጡ ችግር የለውም። ምን ማድረግ አለብን ምን ማድረግ የለብን የሚለው እንደ ቤስት ፕራክቲስ ሪከመንድ የምታደርጋቸው ነገሮች ካሉ እነሱን እንዳሳቸው እስቲ። በተለይ ተማሪ ሪሰርች የሚሰራ ሁሉም ሌቭል ላይ የሚማር ሰው ኤአይ ቢጠቀሙ በኃይለኛው ይጠቀሙ። በምን መልኩ ነው ሰው አድቫንቴጅ ሊወስድ የሚችለው? ስለ ቱሎቹ ሲነሳ እንኳን ብዙ ሰው ሜይ ቢ ቻትጂፒቲን ያውቃል፣ ጀሚናይን በተወሰነ መልኩ ይሰማ ይሆናል። ሜይ ቢ ከዛ ካለፈ ግሮክን በሆነ አጋጣሚ ሰምቶት ሊሆን ይችላል። ግን አሁን ታውዘንድስ ኦፍ ቱልስ ናቸው ያሉት በተለያየ ነገር ላይ አይደለ? ስፔሻላይዝ ያደረጉ ቱሎች። እዛ ላይ ራሱ አሁን አንድ ሰው በዛ ልክ ክሬቲቭ መሆን ከቻለ እሱም ራሱ አይደለም ሌላ ነገር ይቀርና እነዚሁ ላርጅ ላንጉጅ ሞዴሎችን እሱን ራሱ ሪሊዝ ማድረግ በሚችልበት ደረጃ ላይ ነው ያለው። ግን እንዴት ነው ሰው መረዳት ያለበት፣ እንዴት ነው ማስፋት ያለበት የሚለውን እንዲሁ ትንሽ ጊዜ ብንወስድበት እሱ ላይ ተመኘሁኝ። ቱሎቹን ከማወቅ ኬፓቢሊቲውን ከማወቅ አድቫንቴጅን የምናገኘውን ነገር ደግሞ ከማስፋት አንጻር ቢካዝ ሁሉም ፕላትፎርም ዲስቲንክቲንግ ኢቨን ፔድ ቨርዥን እንኳን ቢኖረው ያ ሰው እንዴት መጠቀም እንዳለበት እንዴት ፊድ ማድረግ እንዳለበት ካልተረዳ ያንን ኢኳሊ አድቫንቴጅ መውሰድ አለመቻሉ ስለሚያሳዝን ማለት ነው። ባክ የተወሰነ ነገር በልበት ጥያቄው ግልጽ ከሆነ ያው እንግዲህ አሁን ያነሳሻቸው ፖይንቶች ክላስ ላይ በሰፊው የምናያቸው ነገሮች ስለሆኑ ያው ክላስ ላይ የተሻለ ነው የሚሆነው። ግን እንደው ራፍሊ በየትበት የተሻለ ነው። የመጀመሪያው እንዳልሽው ነው። አሁን አንቺ እንዳልሽው አብዛኛው ሰው የተወሰነ ያውቃል ቻትጂፒቲ ኦር ጀሚና ኦር ሰምቲንግ ያውቃል። እኔ በተደጋጋሚ ሰዎችን ሳገኝ ምንድነው የማደርገው? ኤአይ ትጠቀማለህ ወይ ብዬ እጠይቃለሁ። ያገኘሁትን ሰው ኦልሞስት አብዛኛውን ሰው እጠይቃለሁ። ኤአይ ትጠቀማለህ? አዎ። ምን ትጠቀማለህ? እንደዚህ እንዴት ትጠቀመዋለህ? እነዚህን ጥያቄዎች እጠይቃለሁ። በቃ ኢቭን ዴቭ ሆኖ ላይክ ዴቨሎፐር ሆኖ የሚጠላቸው ሁላ አለ። ገብቶሻል? እነዚህን ትሎች የሚጠላቸው ላይክ የሰነፍ እንትን ይመስለዋል። ገብቶሻል? እንደዛ አይደለም። እነዚህን ትሎች አለመጠቀም አንደኛ ወደ ኋላ መቅረት ነው። ላይክ ይሄ ማለት እኮ ፕሌን ተሰርቷል አይደል? የሰው ልጅ ቴክኖሎጂን ፕሌን ሰርቷል አይደል? ከዚህ ደሴ መሄድ እየፈለግኩኝ አይ እኔ በፕሌን አልሄድም እግሬ እኮ መጠንከር አለበት ምናምን ብዬ በእግሬ ልሄድ ወይም ደግሞ ኦር ሰምቲንግ እንደዛ ነገር እኮ እንደማለት እኮ የቴክኖሎጂ መጥቷል። የሆነ ጉዳት ሊኖረው ይችላል። አንድ ቴክኖሎጂ እንደው ባይ ዲፎልት ዳብል ስወርድ ነው ይባላል። ይሄ የሰይፍ አይነት ነገር ነው። እያንዳንዱ ነገር ነው። ሁሉም ነገር ብታይ ነው። ለምሳሌ ከሰው ልጅ ትልቁ ግኝቶች አንዱ እሳት እኮ ነው አይደለ? እሳት ያቃጥላል። ከዛ ደግሞ የእሳት ጥቅሞች በጣም ብዙ ናቸው። ያቃጥለኛልና ተብሎ አይተውም አይደለ? አንዱ እና ሁሉም ነገር ኢንተርኔትም በጣም ብዙ ጉዳት አለው። ሁሉም ነገር እንደዛ ነው። ቴክኖሎጂ ኤአይም ጉዳት አለው። የኛ ኃላፊነት ለመልካም ነገር መጠቀም ነው። እኛን ኢምፓወር እንዲያደርገን መጠቀም ነው። ግዴታ ነው የሚለውን ታሰምሪልኝና ይሄን ማይንድ ሴት መያዝ የመጀመሪያው ስራ ነው። አንድ ሰው ይሄን ማይንድ ሴት መያዝ ኤአይ ፓወር ወይም ደግሞ ኤአይ ፈርስት እንዲሆን ማድረግ። በነገራችን ላይ ለኢንዲቪዥዋል ብቻ አይደለም ኤአይ ፈርስት ሰው ያስፈልጋል። ካምፓኒዎችም ኤአይ ፈርስት መሆን አለባቸው። ላይክ
ትሬን ማድረግ አለባቸው እንትን ሰራተኞቻቸውን ቢዝነሳቸውን ኤአይ እንዲገባበት ማድረግ አለባቸው ምናምን ብዙ ነገሩ መቀየር አለበት ከኤአይ ጋር ከቱሎቹ አንፃር እንደምታውቁው እኛ ክላስ ላይ ከምንሰጠው የፕላትፎርም አዌርነስ አለን እና አላማው ምንድነው በጣም ብዙ ቱሎች ናቸው ያሉት ሰው ችግር የሚፈጥርበት የትኛው ቱል ለየትኛው ዩዝ ኬዝ ይጠቀማለሁ የሚለው ነው የሚከብደው እኛ እሱን ነው አብራርተን የምናሳየው ለእያንዳንዱ ቱል ብራንች አውጥተን ለዚህ ይሄን ተጠቀማለህ ምናምን እንግዲህ ይሄ ፕላትፎርም አዌርነስ ነው ከዛ በተጨማሪ ፕላትፎርሙን ካወቁ በኋላ ለዚህ ዩዝ ኬዝ ይሄን ፕላትፎርም አውቃለሁ እንዴት ልጠቀመው how to use AI ደግሞ የሚለው አለ ለምሳሌ ከዛ ውስጥ አንዱ ፕሮምፕቲንግ ነው ፕሮምፕት ኢንጂነሪንግ የሚባለው ፕሮምፕት ኢንጂነሪንግ ከኤአይ ጋር እንዴት ነው የሚያወራው አንድ ሰው ፕሮምፕቲንግ በጣም አስፈላጊ እንደሆነ ግልጽ ነው እንኳን አይደለም ከኤአይ ጋር ከሁሉም ሰው ጋር ነው በነገራችን ላይ እኔና አንቺ ማውራት ስንችል ኮሙኒኬሽናችን ጋፕ ከተፈጠረ ኮሙኒኬሽን ካልቻልኩኝ ሐሳቤ አይገባሽም ወይ ሐሳብሽ አይገባኝም ማለት ነው ይሄ ኮሙኒኬሽን ከሁሉም ጋር ነው ከሰው ጋር ከእንስሳም ጋር ከአላህም ጋር ኮሙኒኬሽን ወሳኝ ነገር ነው ከኤአይ ጋር ልክ እንደዛው እና ኮሙኒኬሽን ወሳኝ ነው የኤአይ ኮሙኒኬሽን እንግዲህ ፕሮምፕቲንግ ይባላል ማለት ነው እሱ ነው ስለዚህ የራሱ መንገድ አለው የራሱ ፕሮምፕቲንግ የተለያዩ መንገዶች አሉ እንደ ዩዝ ኬሱ የምትጠይቂበት መንገድ ይኖራል ማለት ነው እሱ እነዚህ ነገሮች how to use AI የሚባለው ነው ማለት ነው አይ ቲንክ እያገኘሽ መሰለኝ ሶ በዚህ መልኩ ነው ራሱን ሰው ማዘጋጀት ያለበት ቱሎችን በደንብ ያውቃል እንዴት መጠቀም እንዳለበት ያውቃል እነዚህ ነገሮች ካረገ most probably ከሁሉም ሰው ቀደም ይላል ማለት ነው በጣም ጥሩ እሺ ቴንክ ዩ መሐመድ ያው አብዛኛው ሰው I'm sure ሰመራይዝ ለማድረግ የሆነ ሐሳብ ሪራይት ለማድረግ በፊት የተለያዩ ቱሎች ነበሩ አሁን just እነዚህን ቱሎች ይጠቀማልና ከዛ ያለፈ ግን ኬፓቢሊቲ እንዳለውና እዛ ላይ ራሳችንን እንዳንገታ I hope ይሄ ፕሮግራም ኢንስፓየር እንደሚያደርግ ሰውን አምናለሁኝ አንድ ትልቅ ዕውቀት ነው ብዬ ማስበው የትኛው ነገር ለኤአይ ለተው የትኛው ነገር ደግሞ እኔ ልወጣው እንደሰው እኔ እንዴት ላርገው የኔ ፓርት ነው የትኛው ለኤአይ የትኛው ለሰው የሚለውን መረዳት ይመስለኛልና እስቲ እዛ ላይ የተወሰነ ነገር በለኝ አንዳንዴ ደበላለቅብንና ሙሉ ለሙሉ የሰው ልጅ ተች የሌለው ነገር ሲሆን አውትፑቱም የምንፈልገውን አይነት ጥቅም ማያመጣ ወይም ደግሞ ሰዎች አይተውት ገና አይ ብለው የሚሉት አይነት ነገር የሆነ ሮቦት እንዳዘጋጀው እንደዛ ፊልም የምታረገው አይነት እንትኖች ይኖራሉ ኢቭን በቴክስቱም ቢሆን ማለት ነው ወይም በሌላም ነገር እና እሱን መረዳት ላይ ምን ማድረግ አለብን እንዴት ነው ኮንሲደር ማድረግ ያለብን የተወሰነ ነገር በለን እስቲ በጣም ጥሩ ሶ ክላስ ላይ ያለውና አሁን ማመጣው በአጠቃላይ ከኤአይ ጋር ያለን መስተጋብር ያለን አህዋል በሶስት ነው የሚከፈለው አንደኛው ኦግመንቴሽን ይባላል ኤአይ ጋር እንዴት እየተባበርኩ ሰራለው ነው that means ኤአይ እንደ ኮፓይለት ይሆናል ማለት ነው የኔ ፓይለት አይደለም የሚሆነው ኮፓይለት ነው የሚሆነው እኔ something ለዋለሁኝ አያለሁኝ የሚሰጠኝን ነገር ከዛ የሚስተካከለው ነገር እንዲያስተካክል አድርገዋለሁ ጀጅ አደርጋለሁ በስነ ስርዓት ዲዘርመንት ፓርቱን ምን ይሰራል ማለት ነው ይሄ ኦግመንቴሽን ይባላል አንዱ ሰው በተለይ የሚያስፈልጉ እንደ አይነት ስራዎች ላይ ኦግመንቴሽን የሚያስፈልገው ነገር ላይ ያንቺ ፊድባክ የሚያስፈልገው ነገር ላይ አብረሽ መሆን አለብሽ ማለት ነው ተጠይቂያለሽ እሱ የሚገርም ኢንተለጀንስ ይሰጥሻል ያንን ታያለሽ ጀጅ ታደርጊያለሽ መስተካከል ያለበትን እንዲያስተካክል ታደርጊዋለሽ መጨመር ምን እንዳለበት ትነግሪዋለሽ ምን መቀነስ እንዳለበት ትነግሪዋለሽ እነዚህ ነገሮች ይሄ አጠቃላይ ሂደቱ ኦግመንቴሽን ይባላል ሁለተኛው መንገድ ኦቶሜሽን ይባላል ኦቶሜሽን ደግሞ ሌላኛው ፓርት ነው ሩቲን የሆኑ ነገሮች ላይክ 1 2 3 4 5 ብለሽ ምሳሌያቸው ስራዎች አሉ አይደለ እነሱ መንገድ ነው አንቺ የሚጠበቁሽ እንዲህ አርግ በዚህ መልኩ ከዛ ዴይ ቱ ዴይ የሚሰራ ስራ ሊሆን ይችላል ለምሳሌ ኦቶሜሽን ፕላትፎርሞች አሉ ወይም ወርክ ፍሎ ፕላትፎርሞች አሉ ለምሳሌ አንድ ኦቶሜሽን ወርክ ፍሎ ብትሰሪ ኮንቴንት ቻትጂፒቲ ላይ ሄደህ ኮንቴንት ጽፋለህ ኮንቴንት የጻፍከውን እንትን ካንቫ ላይ ሄደህ ዲዛይን ታደርጋለህ ዲዛይኑን ትሄድና ፌስቡክ ላይ ሄደህ ዲዛይኑን ፖስት ታደርጋለህ ከዛ ጽሁፍም ትጨምርና ከዛ ፖስት ትለዋለህ አለቀ ይሄን በየቀኑ ጠዋት 2 ሰዓት ታደርጋለህ የሚል ወርክ ፍሎ ብቻ ይኖራል ማለት ነው
ጠዋት 2 ሰዓት ላይ አንቺ በቃ ይችን የመጀመሪያው ወሩ መጀመሪያ ላይ ይችን ነግረሽ ቁጭ ብለሻል። አውቶሜሽን ሰርተሽ ወርክ ፍሎው ሰርተሽ ለዚህ የሚሆኑ ብዙ ፕላትፎርሞች አሉ ክላስ ላይ የምናያቸው። ከዛ በኋላ በቃ በየቀኑ እሱ እየመጣ ጀነሬት ያደርጋል ኮንቴንት ዲዛይን ካንቫ ላይ ገብቶ በአንቺ አካውንት ገብቶ እኮ ነው ሉክ ገብቶ ካንቫ ዲዛይን ሰርቶ ከዛ በኋላ ያን ፌስቡክ ላይ ሄዶ ፖስቶ ደን ብሏል። አንቺ አላየሽም። ይሄ የሚገርም አውቶሜሽን ነው። በቃ ብዙ ስራዎችን ያንቺ በቃ መጀመሪያ ቴምፕሌት ብቻ ነው የሰጠሽው ወይም ደግሞ ትእዛዝ ሰጠሽዋል። ያንቺ ኦፕሽን ቢሆን ፓርት ሰጠሽዋል። ያንን ይከተላል ማለት ነው። ይሄ አይነት መንገድ የኤአይ ይሄ አይነት መንገድ በጣም ብዙ አይነት ነው። ያው ራፍሊ ነው ሐሳቡ ነው እየነገርኩ ያለው አውቶሜሽን። ሌላኛው ደግሞ አሁን በጣም እንግዲህ 2026 አንዱ ነው ኤአይ ኤጀንት ዓለም ነው አይደል? ኤጀንቲክ ኤአይ የሚባል ደግሞ አለ። ኤጀንቲክ ኤአይ ደግሞ ጎልሽን ነው የምትነግሪው። ምንድነው የፈለግሽው የሚለውን ብቻ ነው የሚጠይቅሽ። ከዛ እንዳርግ የሚለው አያስፈልግም። ካንቫ ገብተህ ምናምን አውቶሜትድ ራሱ አያስፈልግም። አንቺም ፊድባክሽም አያስፈልግም። ምንድነው የፈለግሽው አንቺ በየቀኑ ግራፊክስ ያለውና ኮንቴንት የሆነ ፌስቡክ ላይ ጧጧ ፖስት አለቀ። ጎል ብቻ ነው የምትናገሪው። ከዛ በኋላ ኦኬ ኮንቴንት ምን ላይ ኮንቴንት ላዘጋጅ ይላል፣ ያስባል። የተሻለው ቻትጂፒቲ ነው ወይስ ጀሚናይ ነው? አይ ክላውድ ነው። ራሱ ይወስናል። ሄዶ ጀነሬት ያደርጋል። ኦኬ ዲዛይን ነው የቀረኝ። ዲዛይኑን ደግሞ ምን ላይ ካንቫ ልጠቀም? አይ ማይክሮሶፍት ዲዛይን ልጠቀም። አይ በቃ ፎቶሾፕ ልጠቀም። የራሱ ይወስናል ማለት ነው። የተሻለው ከአንቺ ከሰጠሽው ጎል ጋር የሚሄደውን ማለት ነው። ኦኬ ያን ያደርጋል። ከዛ በኋላ ኦኬ ሄጄ ፌስቡክ ላይ ፖስት አደርጋለሁ ማለት ነው። ፖስትም ሲያደርግ በምን መልኩ የእሷ አጻጻፍ ስታይል እንዴት ነው ፖስት ያደርጋል ማለት ነው። በቃ ጎልሽን ብቻ ነገርሽ ማለት ነው። ይሄ ኤጀንቲክ ኤአይ ነው። በጣም ከዚህ በኋላ ሪቮሉሽናላይዝ የሚያደርገው እሱ ነው ተብሎ ነው ኦልሞስት እየሰራ ነው። አሁን ኦልሞስት ጀምሯል። አርቲፊሻል ጀነራል ኢንተለጀንስ የዛ አካል ነው። ኤጀንቲክ ነው። ላይክ ኤጀንቲክ ኤአይ ሞር ኤጀንቲክ እየሆነ ነው የሚሄደው። አሁን እንደምታዩ አብዛኞቹ ሞዴሎች ኤጀንቲክ ናቸው። ጄሚኒ 3 ኤጀንቲክ ሞዴል ተብሎ ነው የተለቀቀው። ጂፒቲ 5 በኋላ ያሉት ኤጀንቲክ ናቸው። እንዴ ክላውዲም ከ4.1 ከ4.0 በኋላ ያሉት ኤጀንቲክ ናቸው። በዛ መልኩ ይረዳል። በዚህ በሶስቱ ልክ ነው የሚቃኘው። አጠቃላይ ከኤአይ ጋር ያለን አጠቃቀም ከነዚህ ሶስቶቹ አይወጣም። ኦኬ ስራሽን ብቻ እንጂ ከነዚህ ሶስቶቹ ጋር ማስታረቅና በስነ ስርዓት ማስኬድ ነው የሚሆነው ማለት ነው። ዛት ይዘ በጣም ጥሩ መሐመድ። አይ ቲንክ የተወሰነ ሀሳብ ይሰጣል ብዬ አስባለሁ። ይቅርታ ጠይቃለሁኝ ቴክኒካል የሆነ ነገር ከሆነባችሁ፣ ያው ሀሳቦቹ መገለጽ ስላለባቸው ነው። እስቲ ከዚህ እንትኑን ወጣ እንበልና ስለ ቢግ ፕሌየሮች እናንሳ። ስለ አርቲፊሻል ኢንቴሊጀንስ በጣም ከፍተኛ የሆነ ውድድር ሆኗል በሀገራት መካከል፣ በተቋማት መካከል ትልቅ ፍትጊያ ነው ያለው እና ዋይ ምንድን ነው የሚሰጠው? ቻይና ቀድማ የሆነ ደረጃ ላይ በትደርስ ምንድነው የምታገኘው? አሜሪካን እንደምትደርሰው ለምንድን ነው እነዛ ነገሮች እስቲ እንድንረዳው። ሌላው አቨሬጁ ሰው ዛሬ ኢንዲቪጁዋሉ ምንድን ነው እየተካሄደ ያለው የሚለው ነገር ላይ ብዙ ግንዛቤ የለውም እና አብዛኛው ሰው ጋር እስቲ ምንድን ነው ያለው ነገር፣ ያለውን ውድድር ያለበትን ደረጃ እና ትልልቅ ፕሌየሮችን በተወሰነ መልኩ ብታነሳለን ኢንፎርምድ ሆነን ያለውን ነገር መከታተል እንድንችል እንዲያግዘን ማለት ነው። እባክህ። ኦኬ መልካም። እንዳልሹ ነው በጣም ትልቅ ኮምፒቲሽን አለ። ኮምፒቲሽኑ ደግሞ ፌር ያስመስላል፣ ምክንያቱም ግዴታ ነው። አሁን የኤአይ ጥቅም ከገባን ላይክ ምን ያህል ፓወር ይዞ እየመጣ እንደሆነ ከገባን ውድድሩ ግልጽ ነው። ይህንን ነገር ይዞ እየመጣ ያለ ነገር ቀድሞ ለመያዝ ግዴታ ነው ማለት ነው። ምክንያቱም ቀድሞ የያዘው ሩል ያደርጋል ማለት እኮ ነው አይደል? ቀድሞ እዚህ ኤጂአይ ላይ እየደረሰ እኮ ሩል ሊያደርግ ነው። አሁን ላይ አይከን የሚባሉት አሜሪካና ቻይና ናቸው። ከዛ በፊት እንደው ሀገራት ላይ ሳንሄድ ካምፓኒዎችም ውስጥ አለ። እንደምታውቂው መጀመሪያ ላይ ለምሳሌ የኦፕን ኤአይን ስናይ 2015 አካባቢ ላይ ሲጀምሩ በጣም ብዙ ናቸው። እነ ኢለን መስክ የክላውዴው ሁሉም ኦልሞስት አሁን ኤስኤስአይ ሁሉም አሁን ኤአይ ዋና የሚባሉት ካምፓኒዎች አብረው ነበር የጀመሩት። ከዛ በኋላ ኢለን መስክም ወጣ። በሆነ ምክንያት አልግባባሉ። ለምሳሌ ኦፕን ኤአይ የሚባለው ኦፕን ሶርስ የሆነ ለሁሉም ኮሚኒቲ የሆነ ነበረ የታሰበው። እንግዲህ ከስሙ እንደምትረጂው በሴፍቲ ጉዳይ በተለያየ ምክንያት አለመግባባት ሲፈጠር ሲወጡ የራሳቸውን ሲፈሉ አሁን ክላውድ የሚባለው ፕላትፎርም የአንትሮፒክ ማለት ነው ከኦፕን ኤአይ ወጡ ሴፍቲ ላይ መስራት ፈልጋለሁ። ኦፕን ኤአይ ሴፍቲ ላይ እየሰራ አይደለም ብሎ ነው የወጣው።
ክላውድ አሁን እንደምታዩ በተለይ በኮዲንግ ሞዴል ላይ the best የሚባለው እሱ ነው አሁን ከሁሉም በላይ አሁን ካሉት ማለት ነው የክላውድ 4.7 ማለት ነው በጣም ጸድ የሚባለው እሱ ነው ኦፐስ አይ ቲንክ ሶ ወጣ ኮምፒውተር ሆነ ማለት ነው ጉግል ላይ ያው ዲፕ ማይንድ ነው እሱ እንዳለ ነው ሌላ ኮምፒውተር ነው ዞሮ እነዚህ ተወዳዳሪ ናቸው ኤለን መስክ በኋላ ላይ XAI ወጥቶ ግሮክን እንደምታዩ ኮምፒቲቲቭ ነው እስካሁን ክስ ላይ ናቸው በነገራችን ላይ አላለቀም ሶ እነዚህ በሙሉ በጣም ኮምፒቲቲቭ ነው መጀመሪያ AGI ምክንያቱም ማርኬቱን እየወሰዱት ነው ኦፕን AI እኮ የሚገርም ማርኬት እኮ አነሳ አይደል እንዴው መጀመሪያ በመግባቱ የፈርስት ሙቨር አድቫንቴጅ ተጠቀመ የሚገርም ነው በጣም ብዙ ስራዎች ሰራ ከዛም በኋላ ሄዶ አስፈላጊ ወይም ደግሞ ኔሰሰሪ የሚባሉትን ነገሮችን እንዲያሟላ አድርጎታል እንደምታውቂው አንዱ ከሞዴሎች በተጨማሪ እንትኑ ይሄ የኤአይ ኢንፍራስትራክቸር ግንባታ ነው የ500 ቢሊዮን ከትራምፕ አናውንስ አድርጓል ታስታውሺ ከሆነ 500 ቢሊዮን ታርጌት ማለት ነው ትልቅ ኢንፍራስትራክቸር ነው ስታይ 500 ቢሊዮን ዶላር ኢንቨስትመንት በጣም ቀላል አይደለም እኔ ከሞዴል በላይ ነው የማየው ይሄን ነገር ኦኬ something is coming ያ የሆነ something is coming እነዚህ ነገሮች እነዚህ ሰዎችን ማየት በነገራችን ላይ ዓለም የት እየሄደች እንዳለች ጠቋሚ እኮ ነው እነሱ ናቸው እየዘወሩት ያሉት ምን ግልጽ እኮ ነው በጣም ኮምፒቲሽን አለ ሶ በዚህ መልኩ ነው ከዛ ኒቪዳ የሚባል አለ እነዚህ አሁን ሞዴሎች ላይ ያሉ ኮምፒቲሽን አለ ከዛ ደግሞ ጂፒዩ ዘርፍ ላይ ደግሞ አለ እንግዲህ ኒቪዳ ለሁሉም አሁን ላይ the most valuable company ነው አይደል አሁን ላይ ይሄን ያደረገው ጂፒዩ ለሁሉም ይሸጥ ነበር ጂፒዩ ለሁሉም ኮምፒውት ማለት ነው ስለሚሸጥ እንትን አለ ይሄ እንግዲህ በካምፓኒዎች መካከል ያለ ፍጥጫ ነው እንግዲህ መጀመሪያ AGI ላይ ለመድረስ የተሻለ ሞዴል እየሰሩ ምክንያቱም ሰው ለምሳሌ ጀሚኒ 3 ሲመጣ የተወሰነ ሰው ወደ ጀሚኒ 3 ያንን ትቶት ማለት ነው የቻትጂፒቲ ሞዴል በየወሩ $200 $20 እየተከፈለ አይደል የሚጠቀመው ማርኬት እሱ ይመጣል ማለት ነው ልክ አዲስ ያኛው ሲፈጥር ደግሞ ወደዛ ይመጣል ያኛው አሪፍ የተሻለ ሲመጣ ምክንያቱም እኔ የምፈልገው እንደ ተጠቃሚ እንደ ዩዘር የተሻለ ሞዴል ነው አይደል የተሻለ ሞዴል ከረንት ላይ ያለው እንጠቀማለን ያን የተሻለ ይዞ ለመቅረብ ኮምፒቲት ያደርጋሉ ማለት ነው እነዚህ ካምፓኒዎች that is በካምፓኒዎች መሀል ያለው ይሄ ነው በሀገር ደረጃ ስታይ አሜሪካ እና ቻይና ናቸው አሁን ላይ ያሉት አይደለ እነሱ ኮምፒቲት ያደርጋሉ አሁን የቻይና ዲፕሲክ ብዙ ነገሮችን ቀይሯል ላይክ ለኤአይ በጣም ብዙ ኮምፒቲት ታሰብ የነበረው ብዙ ዳታ ይታሰብ የነበረው በሚኒመም ኦኬ እንዲህ ይቻላል እንዲህ ብሎ አስበረግቦ ስንት በሰዓቱ ታስተውሻል ዜናው ነው በትንሽ ኮምፒውት በትንሽ ዳታ እንደዚህ መስራት ይቻላል ለካ የሚባለውን አመጣ ማለት ነው የተለየ መንገድ ነው ያ አሁን ላይ በጣም ብዙ ናቸው 10 በላይ የቻይና ካምፓኒዎች አሉ አሁን ላይ ራሱ ማርኬት ላይ ትልልቅ የሚባሉ ማለት ነው እነ ኪሚ እነ ቅወን የአሊባባው እነ ሚኒማክስ በጣም ቢግ የሆኑ ናቸው እነዚህ ሁሉ ኮምፒቲቲቭ ናቸው የነ ቻትጂፒቲ ኦልሞስት የነ ጀሚናይ ኮምፒቲቲቭ ናቸው ማለት ነው ሶ ቻይና እና አሜሪካ ይሄ ይቀጥላል በቃ ይሄ ኮምፒቲቲቭ AGI እስኪደርስ ድረስ ልክ እንደማንኛውም ሱፐር ፓወር መለኪያ ማለት ነው ለምሳሌ አንዱ አሁን የስፔስ እንትን አይደለ ስፔስ አንዱ እንትን ከሚለካኩበት ነው ማን ነው ለዛ አሜሪካ አንድ ቡስት ስታደርግበት የነበረው ጨረቃ ደርሼ መጥቻለሁ ነው ይሄ የፓወር ምልክት ነው እና አይቀርም ኮምፒቲሽኑ ነው ሶ AGI ደግሞ የዚህ ዘመን ትልቁ ግኝት ነው ሶ ትልቁን ግኝት ትልቅ ነገር ለማያዝ ኮምፒቲሽኑ ያው የሚጠበቅ ነው ማለት ነው በጣም ትልቅ ኮምፒቲሽን ነው ያለው ትክክል በጣም ይገርማል ስለዚህ ሐሳብ ሳስብ አንተም ስታነሳ ስለ ሰው ልጅ ባህሪ አለማሰብ አልቻልኩም የሰው ልጅ ኢጎ ግሪድ አለማሰብ አልቻልኩም ለምንድን ነው ያሳስበን ብለው እነ ኢለን መስክ እንዲሁም ሌሎችም በጣም ፓወርፉል የሆኑ ሰዎች ኦፕን ኤአይ ኢንፎርም ሲያደርጉ እንደውም እንደ ቢዝነስም አይደለም እንደ ነን ፕሮፊት የሰውን ልጅ እንዲጠቅም ኤአይ በዚህ በተቀመጠለት መንገድ ከሄደ የሰውን ልጅ ሊጎዳ ይችላል ለሂዩማኒቲ ጥሩ ላይሆን ይችላል ብለው ፎርም አደረጉት 2018 መሰለኝ እንግዲህ ኢለን መስክ ወጣ በተለያዩ እሱ በራሱ ካምፓኒ በነበሩት እንትኖች ኮንፍሊክት ኦፍ ኢንተረስት ተፈጥሮ እሱ ሲወጣ ከዛ በኋላ ደግሞ ኤአይ ኤክስፔንሲቭ ከመሆን አንፃር በዛ መንገድ አላዋጣ ሲላቸው ሌሎችም ኦርጋናይዜሽን ማይክሮሶፍትም 2019 ላይ ጆይን አድርጎ ምናምን ያ ጆርኒ ሄዶ ከዛ በኋላ ግን
ኦፕን ኤአይ መንገዱን መቀየር ነበረበት። ትላንት የተነሳበትን ዓላማ ሁኔታዎች እንዲቀየር አድርገውት የደረሰበት ቦታ ላይ ደርሷል። ከዛ ደግሞ የተነሳንበትን ዓላማ ስተናል፣ ከሴፍቲ አንጻር ከሂውማኒቲ አንጻር እየሰራ አይደለም እንዳልከው ደግሞ ክላውዲ አንትሮፒክ ደግሞ ሌላ ፎርም አድርገው የወጡበት ሁኔታ አለና አሁን ግን ኢትስ ናት አባውት ሴፍቲ የትኛውም ጋር ስናየው አይደለ ቀድሞ መድረስ ላይ ውድድሩ ላይ ሆኗል ትኩረቱና በጣም የሚያስፈራሩ አካላት ደግሞ አሉ። በተለይ ደግሞ በጣም እርሊ የመጀመሪያዎቹ ጋድፋዘር ብለን ሪፈር ልናደርጋቸው የምንችላቸው ኤአይ ላይ እነሱ አይነት ሰዎች እያስፈራሩ ያሉበት ሁኔታ ነው ያለው። መጠንቀቅ አለብን፣ ሪስፖንሲብል መሆን አለብን፣ ሬጉሌሽኖች መበጀት አለባቸው፣ ገደብ መበጀት አለበት፣ ለሂውማኒቲ ስጋት አለው ብለው በጣም ብዙ የሚያነሷቸው ነገሮች አሉና የሰው ልጅ ባህሪ ቀድሞ መድረስ፣ የተሻለ ማግኘት፣ በቃኛ ለማለት እንትን ይላል። በአንድ በኩል ስናስበው ፌስቡክ ወይም ደግሞ ሌሎች ትልልቅ ካምፓኒዎች በነበሩ ሰዓት ያልነበረ ኦፕን ኤአይ ዛሬ ከማንም በላይ ተገዳዳሪ ኦርጋናይዜሽን ሆኗል። ነገም ከዚህ በኋላም ፎርም የሚደረጉ ኦርጋናይዜሽኖች በዛ ልክ ፓወርፉል ሊሆኑ ይችላሉ በዚህ ዘመን፣ በዚህ በኢንቴሊጀንስ ዘመን እና ከዛ ጋር ነው ውድድራቸው። አሁን ሜታ ምን ያህል ኢንቨስት እያደረገ እንደሆነ እናውቃለን። ውድድራቸው ከአንዱ ወደ አንዱ ኢቭን ኤክስፐርት የሚሏቸውን ሰዎች ለመውሰድ ለመቀማማት የሚያደርጉት ነገር ስናየው በጣም የሚያስገርም ነገር ነው እና እስቲ ከዛ ከሴፍቲ አንጻር በተለይ ደግሞ እንዳልኩ የኤአይ ጋድፋዘርስ ብለን የምንላቸው ሰዎች ከሚያነሷቸው ኮንሰርኖች አንጻር እነዚህ ስጋቶች ቫሊድ ናቸው ትላለህ? ከሬጉሌሽን አንጻር በጣም ያስፈራኛል። በተለይ የኛ ሀገር አሜሪካን እየወሰደች ያለችው እርምጃ ከሬጉሌሽን አንጻር ብዙ ወደዛ እየሄደ ስላልሆነ እስቲ ያንተ ምልከታ በደንብ ፕላትፎርሙ ሁሉ ነገሩን እንደሚያቅሰው ስጋቶቹ እንደው አግባብ ያላቸው ስጋቶች ናቸው? እስቲ ያንተን ሀሳብ ደግሞ አንቀራ። ስጋት አለ ምልሽ እነዚህ ትሎች በደንብ ካልተቃኙ ለኛ በሚሆን በሚጠቅሙ መልኩ በማይጎዱ መልኩ መቃኘት አለባቸው። ለዛ ደግሞ የሆነ ሬጉሌሽን መኖር አለበት ብዬ አምናለሁ እኔም በግሌ። እነሱ እየሄዱበት ያለውን በተጨማሪ ማለት ነው። ምክንያቱም አት ዘ ኢንድ የሰው ልጅ ሰርቭ ማድረግ ነው ያለባቸው እነዚህ ትሎች። አት ዘ ኢንድ የሰው ልጅ ፕራይቬሲ መጋፋት የለባቸውም። ፓወሩንም ማንነቱን ሙሉ ነገር መጋፋት የለባቸውም። ከሴፍቲ አንጻር ስናየው ይሄ ነው እንደ መርህ መሆን ያለበት። ይሄን መርህ ቢያደርጉ እወዳለሁ እኔ በግሌ። ያደርጉታል እንግዲህ ሌላ ጥያቄ ስለሆነ ማለት ነው። እንደ ሀገር እናንተ ጋር ደግሞ አሁን ዩኤስኤ ላይ ያለው ነገር የጀነሲስ ፕሮጀክት ኢቨን ትራምፕ አሁን ሰሞኑን አናውንስ ያደረገው ኖር ራፍ ይመስለኛል እኔ እንደው። ምክንያቱም እነዚህ ሁሉንም ላብ አምጥቶ በጣም ማንሃታን ፕሮጀክት ማለት እኮ ነው አሁን እየተመሰረተ ያለው። ማንሃታን ፕሮጀክት ማለት በሁለተኛ ዓለም ጦርነት ዓለም ላይ ያሉ በጣም ብዙ ከ30 ሺህ በላይ ነው ይባላል እንግዲህ ሳይንቲስቶች ተጠርተው በሚስጥር የኒውክሌር ቦምብ እንዲሰሩ ተደረገ ኒውዮርክ ላይ። ከዛ ከስንት ትግል በኋላ ያ ቦምብ ተሰራ። ልክ እንደተሰራ ሄዶ ማነው ጃፓን ላይ ሂሮሺማ ናጋሳኪ ተጣለ ማለት ነው። ሉክ ያልተቃኘ ልክ የማንሃታን የዚህኛው ዘመን የኤአይ ማንሃታን ጀነሲስ ፕሮጀክት ብሎ መንግስት ጀምሮታል። ኦኬ ከዛስ በኋላ ነው ጥያቄው። እንግዲህ የማንሃታን ውጤቱን አይተናል አይደለ? የማንሃታን ውጤቱን 2 ከተማዎችን ከማጥፋት በተሻገር እስካሁን ድረስ ችግር የፈጠረ ነገር ነው። ኦኬ ጀነሲስ ፕሮጀክትስ ምንድነው ይዞ የሚመጣው? በስርዓት መቃኘት አለበት ማለት ነው። ይሄ ግልጽ ነው በቃ። ነገር ግን የፓወር ጉዳይ እንደ አይነት ነገሮች እንዳታስብ ያደርግሻል። ስጋቶቹ አሉ። ሪስፖንሲብል ኤአይ ፕራክቲስ መደረግ አለበት። በተወሰነ መልኩ ሬጉሌሽኖች ሊኖሩ ያግዛሉ። ቅድሚያ አፍተር ኦል ሁሉም ነገር የሰው ልጅ ሲፈጥር የሰውን ልጅ ህይወት ለማቅለል የተሻለ ለማድረግ ነው። ይህም ከዛ ውጭ ዓላማ ሊኖረው አይገባም። በእርግጥ እንዳልኩት የሰው ልጆች ባህሪ
እንቅፋት ቢሆንበትም ግሪድ እና ኤጎ አስቸጋሪ ቢሆንም እንግዲህ ሆፕፉሊ ያ ጊዜ ይመጣል። ያው ብዙ ጩኸቶች አሉ በዛ ዙሪያ ብዙ ሰዎች እየሰሩ ነው ያሉት። ትላንትና ኤአይን ለመፍጠር ጥረት አድርጌያለሁ ዛሬ ግን ዋርን እያረኩ ነው ብለው የሚሉ ብዙ ድምፆችን እየሰማን ያለ ነው። እነዛ ተጠረቃቅመው እንግዲህ ያው ሬጉሌሽኑም ላይ ተጽዕኖ መፍጠሩም ላይ የሆነ ነገር ይመጣል ብዬ አምናለሁኝ ጊዜው ሲደርስ ማለት ነው። ግን ቴክኖሎጂ እንደ ቴክኖሎጂ ግን በጣም የሚያስደስት እስከዛሬ ድረስ ኢቭን ሳይንሱ በጣም አድጓል ብለን በምንልበት ጊዜ የጤናው ዘርፍ በብዙ መልኩ ተሻሽሏል በምንልበት ጊዜ እንኳን ያልተደረሰባቸው እስከዛሬ ድረስ በአግባቡ መታከም ያልቻሉ ያልተጠኑ ብዙ ነገሮች አሉና ያንን ሁሉ ነገር ማቅለል የሚችል ኦልሬዲ በጣም ብዙ ተአምራቶችን ያሳየን ድንቅ ቴክኖሎጂ ነው። ያንን ማወቅ መማር መጠቀም መተግበር አስፈላጊ ነገር ነው። እንግዲህ እዚህ ሀገር እንደሚሰራ ባለሙያም አውቀዋለሁኝ እና በጣም ብዙ ኦርጋናይዜሽኖች አሁን በዚህ ሰዓት ከሀገር ከሌሎች ኦርጋናይዜሽኖች በትክክል የኤአይ ኦርጋናይዜሽኖች ጋር ያለውን አይነት እንኳን ባይሆን እነሱም የዚህ አካል እንዲሆኑ ኦርጋናይዜሽኖቻቸውን ስራቸውን ለማቀላጠፍ ገንዘብ ሴቭ ለማድረግ በሚደርሱበት ጊዜ ማለት ነው ብዙ ጥረት ያደርጋሉ እና የውስጥ ያሉ ሰራተኞቻቸውን ማሰልጠን የተወሰነ ነገር ቀድመው እንዲሄዱ ማድረግ ወይም ደግሞ እንደዛ አይነት ኢንትረስት ያላቸውን ሰዎች ኢምፓወር ማድረግ ላይ ብዙ ነገሮች እየተሰሩ ነው። ሁሉም ኦርጋናይዜሽን አሁን በምን መልኩ ኤአይን ኢምፕሊመንት እያደረኩ ነው ማለትና ማውራት የሚፈልግበት ጊዜ ነው እና ብዙ ትርምሶች ያሉበት ጊዜ ነው። ሙከራዎች ናቸው ያሉት እና አድቫንቴጅም ነው ብዬ አስባለሁኝ። ሁሉም ሰው ራሱን ለማስተማርም የዛ አካል ለመሆንም በአብሮ ላይ ተሳፍሮ አብሮ እኩል ቀድሞ ለመሄድም ያግዛል ብዬ አምናለሁኝ። አሁን እስቲ ጥያቄያችንን መለስ እናርገውና አሁን ይህንን ፕሮግራም እየታደመ ያለ አንድ ኦዲየንሳችን ስልኩ ላይ ቻት ጂፒቲ ወይም ደግሞ የትኛውም አይነት አፕሊኬሽን እየተጠቀመ ቢሆን በዚህ ሰዓት እንደ ቤስት ፕራክቲስ እነዚህ ነገሮች ቢያደርግ እነዚህ ነገሮች ባያደርግ ብለህ የምትመክራቸው ነገሮች ካሉ? ምክንያቱም አሁን እንደው ለፖሊስ ሁላ ሪፖርት ሆኖ የምናደርገው ከዛ ጋር ያለን ኮሚኒኬሽን እኛ ላይ ምስክርነት ሁላ ለመስጠት እንደሚያስችል እንደዚ አይነት መረጃዎች ሁላ አሉና ከዛ አንጻር ከዛም አልፎ ደግሞ በጣም ሪላይ ከማድረግ ከዛም አንጻር ምን ማድረግ አለብን ምን ማድረግ የለብን የሚለው እንደ ቤስት ፕራክቲስ ሪከመንድ የምታደርጋቸው ነገሮች ካሉ እነሱን እንዳሳቸው እስቲ። ኦኬ በጣም ጥሩ። እንደው የኔ ሀሳብ ነው እዚህ ላይ በመጀመሪያ የምለው ያው በደንብ ይጠቀም። ማንም ሰው ይሄን በጣም ኤክስቴንሲቭሊ ነው መጠቀም ያለበት። ነገር ግን ያው ይሄ ብሬንን ብዙ ጊዜ አሁን አንዱ ከሚባለው ነገር ማሰብ አቁመናል ነው የሚባለው እና ሪፒቲቲቭ የሆኑ የማይጠቅሙ ነገሮቻችሁን ለኤአይ ብትሰጡ ችግር የለውም። ከዛ እናንተ ብሬናችሁን የተሻለ ነገር ላይ ማሳረፍ ትችላላችሁ። በጣም አድካሚ የሚባሉ ነገሮችን ለሱ ሰጣችሁ በሱ እየሰራችሁ ኢሜል መጻፍ፣ ለምሳሌ ኢሜል መጻፍ አሁን እንዴት ኢሜል መጻፍ ልትወጂ ትችላለሽ? ሀሳቡን ነው አይደል መንገር የፈለግሽው? ሀሳቡ ይሄ ነው ሀሳቤ ኢሜል ጻፍልኝ ብትዩ ኢሜል መጻፍን እኔ አልፈልገውም። እኔ በግሌ በጣም ያደክመኛል ምናምን አልወድም እና በጣም ነው የገላገለኝ ያንን ፓርት። በቃ ሀሳቤ እንዲህ ማነው ሀሳቤ ኢሜል ጻፍልኝ አለቀ። እንዲህ አይነት ነገሮችን ለኤአይ ብትሰጡ ችግር የለውም። አይ የምትፈልጉት ቲንኪንግ ግን ለሌላ የተሻለ ነገር ማሰብ ጀምሩበት። ሀላስ እንደዛ ነው የማስበው። ይችኛይቱን በተደጋጋሚ ስለማያት ነው ኤአይ መጠቀም ከጀመርን በኋላ የብሬናችን ወረደ ማሰብ አቆምን ነው። እንደዛ አይነት ነገሮች እሰማለሁ። በዛ ብትቃኙ ታሪክ ነው። ከዛ በተጨማሪ እንደ ኮፓይለት እንደ ፐርሰናል አሲስታንስ ብትጠቀሙት ይሄን ነገር ጨርሳችሁ መስጠት ሳይሆን እንዳልኳችሁ ቅድም 3 ያነሳዋቸው ነገሮች አሉ አይደለ? በ3 መልኩ አሉ። እነሱን ታስካችሁን እየለያችሁ እንትን ማለት መጠቀም፣ እንደ ፐርሰናል ኢሜል ከሆነ ኢሜል መጻፍ፣ ፕላን ማውጣት ከሆነ ፕላን ማውጣት፣ ረጃጅም ጽሁፎችን ሰመራይዝ ማድረግ፣ ዩቲዩብ ቪዲዮ ዩቲዩብ ቪዲዮ አሁን ላይ እኔ በፊት 3 አንድ ኤሌክስ አንድ ትልቅ ረጅም ቪዲዮ ለማየት ሰመራይዝ አሁን አድርጌ የተሻለ የሚሆንበት ብዙ ነገሮች አሉ። ሙሉ ቪዲዮ ሰመራይዝ እንዲያደርግልኝ ማድረግ ይችላል። ትልቅ ነገር ነው። ዩቲዩብ እያየሽ እንግሊዘኛ ማየት የማይችል ሰው አሁን ላይ አማርኛ ትራንስሌት አድርጎ በአማርኛ የሚያደርግ እኮ አለ። ይህ በጣም ኮሚኒኬት እኮ ነው። ቋንቋ ቤሬር እንዳይሆን ትራንስሌት
ችግር እንዳይኖር በጣም የሚገርም እድል እኮ ነው። በዛ ልክ ተረዱት። አትሊስት እንደው ማሰብ እንኳን ቢቀር ይሄ በፊት እድል ያልነበረ በጣም ከባድ የነበሩ ነገሮችን አቅልሎልናል ነው። የሚማር ሰው በተለይ ተማሪ ሪሰርች የሚሰራ ሁሉም ሌቭል ላይ የሚማር ሰው ኤአይን ቢጠቀሙ በኃይለኛው ይጠቀማል። በተለይ የምትማሩ ሰዎች ማለት ነው። ተማሪ ስል ለታችኞቹ ብቻ ሳይሆን በጣም እላይ ያላችሁ ማስተር ፒኤችዲ ምናምን እላይ ድረስ ደግሞ ኮንቲኒየስ ለርኒንግ ራሳችሁ በህይወታችሁ የምትማሩ ከሆናችሁ የሚገራርሙ ትሎች አሉ። ትምህርትን በጣም ቀላል ያደረጉ በጣም በግልጽ የሚያስተምሩ ማለት ነው። አንዱ ቅድም እንዳልኩት ኖትቡክ የለም። በቃ በጣም ነው የወደድኩት። አስብ ነበር በፊት እንደዛ እንደ አይነት ቱል ሊኖር ይሆን ብዬ አስብ ነበረ። ላይክ እሱ ሲመጣ ዋው ነው ያልኩት። በቃ ይወጣሻል እና በቃ እንደ አይነት ነገሮች የቋንቋ ባሪየር እንዳይኖር ውስብስብ በጣም ኳንተም ኮምፒውቲንግን መረዳት እኮ አሁን በኤአይ እኮ በጣም ቀላል እኮ አድርጎታል አይደል እንዴ? ዲዛይን ነገሮችን ውስብስብ ነገሮችን ለመረዳት ተጠቀሙበት። ፈጠራ ላይ ላላችሁ ሰዎች ሶፍትዌርም ሊሆን ይችላል፣ ኮዲንግም ላይ ሊሆን ይችላል፣ ሀሳብ ማመንጨትም ላይ ሊሆን ይችላል። ከእናንተ በተጨማሪ ብሬንስቶርም እንዲያዳርጋችሁ አድርጉት። አዲስ ነገሮችን እንዲታዩ አድርጓቸዋል። አትሊስት እናንተ አስቡና ኦኬ የምትጨምረው አለ ወይ በሉት። እሺ ቢያንስ በቃ መጠየቅ አልፈልግም አሉ ማለት ነው። እንደዚህ አይነት ነገሮችን አድርጉ። ፕሮዳክቲቪቲያችሁን እንዲጨምርላችሁ አድርጉ። ላይክ አንድ ወር የሚወስድብኝን ጊዜ እንዴት ነው ኤአይ ተጠቅሜ በሳምንት ወይም ደግሞ በጣም ጎበዝ ከሆናችሁ በአንድ ቀን እንዴት መስራት ይችላል? አመት የሚወስድባችሁን ነገር በወር እንዴት መስራት ይችላል? ኤአይ ታግዤ ይህን ፕላን አውት ማድረግ ከሆነ ፕላን አውት አድርጌ ኦኬ ኤአይን ተጠቅሜ ይህን ነገሬን አሁን እንደዚህ ማድረግ ይችላለሁ። ኢለን ሰሞኑን አንድ ፓርቲ ሲናገር ነበር። የ6 ዓመት ፕላንህን እስኪ በ6 ወር ትስለው። ይሄ በኤአይ እንጂ በሌላ እንዴት ሊሆን ይችላል? ኤአይ ኢንቴሊጀንስ ስማርት የሆነ ነገር ሲያመጣ በዛ እንደዛ ማድረግ ይችላል። እንዲህ አይነት ነገሮችን ይጠቅማል ነው። ከዛ በተጨማሪ በሴፍቲ ጉዳይ በጣም በተደጋጋሚ እንትን የሚባለው ላይክ ቅድም እንዳልሽው ከፖሊስ ጋር በተያያዘ ፕራይቬት የሆኑ ነገሮችን እንትን ላይክ ለእኛ ጉዳት ለምሳሌ ይሄ ፐብሊክ ቢወጣ እንትን ሊል ይችላል የምትይውን ነገር ሸርባት ባይደረግ ይመከራል። የባንክ ስቴትመንት የባንክ ነገር ሪሌትድ የፐርሰናል ፓስዋርድ ኦር ሳምቲንግ ነገር እንዲህ አይነት ነገሮች ሸር ባይደረጉ ይመከራል። ምክንያቱም ኤኒታይም ጀነሬት ሊያደርጋቸውም ይችላል ኦር ሳምቲንግ ደግሞ እንዳልኩሽ ተጠያቂነት ሊያመጣም ይችላል። እነዚህ ነገሮችን መጠንቀቅ ነው። ከዛ ሃሉሲኔት ያደርጋል። ሌላኛው አንድ ሰው ማድረግ ያለበት ኤአይ የሚሰጠው ሃሉሲኔት ያደርጋል። አንዳንዴ ዝም ብሎ ጀነሬት ያደርጋል። ያው ጀነሬት አላረግም ስለማይል ማለት ነው። ሃሉሲኔሽን ምን ማለት እንደሆነ በደንብ እስቲ ያስረዳ። ምን ማለት ነው? ሃሉሲኔሽን ማለት ያው መዘባረቅ ማለት ነው አይደል? ሀሳቡ ምንድነው? ኤአይ ሲስተም ነው። የሆነ ነገር ስትጠይቂው ኖርማል ሲስተሙን ስታይ የማቴማቲካል ሲስተም ነው እና ፕሪዲክት ነው የሚያደርገው። ምንም እንኳን በጣም አሰማምሮ ሲሰጠን አስቡ ቢመስልም አስቡ አይደለም፣ ፕሪዲክት ነው የሚያደርገው። ትልቅ የማቴማቲካል ሲስተም አለ። ከዛ ቃላቶችን እንዲህ እንትን እያለ ፕሪዲክት ነው የሚያደርገው። ኤኒዌይ ፕሪዲክት ሲያደርግ የተሳሳተ ኢንፎርሜሽን ሊሰጥ ይችላል። እውነት የሚመስል ግን የተሳሳተ ነገር ጀነሬት ሊያደርግ ይችላል። ያ ሃሉሲኔሽን ይባላል። ይሄ የተሳሳተ ነገር ፋክት ያልሆነ ነገር ሃሉሲኔት አደረገ ይባላል፣ ሲያሳስት ማለት ነው። እንደዛ ሲያጋጥም እናንተ ቼክ መደረግ አለበት። ኤአይ የሚሰጣችሁ ለምሳሌ እኔ ኤአይ ሰጥቶኝ ለሆነ ነገር ባውለው እና ያ ነገር ስተት ቢሆን ወይም ተጠያቂነት ቢያመጣ ኃላፊነት የሚወስደው እኔ ነኝ፣ ኤአይ አይደለም አይደለ? እንደዛ አይነት ነገር አለ። ይሄ ኃላፊነት ለመውሰድም ዝግጁ ነው። ስለዚህ ኤአይ የሚሰጣችሁን ነገር በስነስርዓት ማየት አይቶ ጀጅ አድርጎ ኦኬ ምናምን ብሎ ፕሩቭ። በተለይ ለምሳሌ ዳታ ከሆነ ለምሳሌ ይሄ ቁጥር ነገር ሲሆን ምናምን ቼክ ማድረግ እንደዚህ ቼክ የሚደረጉ ነገሮችን ሶርሱ ጋር ሄዶ ቼክ ማድረግ አስፈላጊ ይሆናል ማለት ነው። ይሄን ነው የምለው። በቃ አይ ቲንክ ሌላ ያለኝ አይመስለኝም። አይ ጥሩ ነገሮችን ነው የዳሰስከው። አንደኛ በጣም ብዙ የሆነ ስለኛ ኢንፎርሜሽን አለመስጠት፣ ጥንቃቄ ማድረግ፣ የምናገራውን ነገር ማወቅ የሚለው ነገር በደንብ እሱን ጥንቃቄ እንደሚያደርጉ አምናለሁኝ። ከዛ ውጭ ደግሞ የሰጠን ነገር ምንም አይነት ዊዝ ኮንፊደንት በሆነ ቶን ቢሰጠን እንኳን ቼክ ማድረግ የኛ ስራ ነው። አረጋግጦ መቀበል የኛ ስራ ነው እና እሱን በደንብ መረዳት አለብን። ሊሳሳት ይችላል አንዳንዴ፣ ምክንያቱም አጋዥ እንዲሆን ሁሌ በቃ እንዲሰጥ
ዲዛይን የተደረገ ነገር ስለሆነ ለእኛ መስጠቱን ነው። የተሳሳተ እንኳን ቢሆን ጀስት የሆነ ግምቱ እንኳን ይሰጠናል ማለት ነው። እና ያን ከግምት ማስገባት አለብን ቢፎር ለሌላው ሼር ከማድረጋችን በፊት ወይም ደግሞ በጣም እርግጠኛ ሆነን ከዛ ላይ ቤዝ ያደረገ ነገር ከመወሰናችን በፊት ማረጋገጥ አለብን ማለት ነው። እና ኢቨን ሳይቴሽን ላይ ራሱ ዝም ብሎ የተለየ አንዳንድ ሊንኮችን ጀነሬት አድርጎ ማይሆኑ ነገሮችን ይሰጠናል እና እሱን ማረጋገጥ አለብን የሚለው ነገር በጣም አስፈላጊ ነገር ነው። በጣም ደስ ይላል። ብዙ ነገሮች እንዳሰናል። እስቲ መሐመድ በቃ አሁን እንደው ይሄ ነገርማ መዳሰስ አለበት መቅረት የለበትም የምትለው ነገር ካለ አንሳልኝና ከዛ ደግሞ ስለ ኮርሱም አልፎ አልፎ እየጠቀስ ነው ነበር በፕሮግራሙ መካከል እና ምንድነው በምንዳስሰው ያው የተወሰነ ነገር ለማለት ያህል ምንም ሶሉሽንስ የኤአይ ፍሉዌንሲ ፕሮግራም አለውና እዛ ላይ 2 አይነት ምንድነው ክፍሎች ናቸው ያሉት። የመጀመሪያው ክፍል አንድ ሰው ኢንዲቪጁዋሊ በራሱ መንገድ በሄድ ቢችልና ክሬቲቭ መሆን ቢፈልግ ኦርጋናይዜሽን ማቋቋም ቢፈልግ ያለውን ፕሮዳክቲቪቲ ማሳደግ ቢፈልግ ያለውን ሙሉ ኢኮሲስተሙን መረዳትን በሚያስችለው መልኩ ላይ እዛ ላይ ትሬኒንግ ይሰጣል። ከዛ በኋላ ከዛ አልፎ ደግሞ በስራው ላይ አፕላይ ሊያደርጋቸው የሚችላቸውን አሁን ያልኳቸውን አያደርግም ማለት ሳይሆን ስፔሲፊክሊ ደግሞ ታርጌትድ የሆነ በማይክሮሶፍት ፕላትፎርሞች ላይ እዛ ላይ ፎከስ አድርገን ትሬኒንግ ስለምንሰጥ እዛ ላይ ደግሞ ያለውን ደግሞ ለብቻ እንሰጣለን። እሱንም የተለየ ኢንስትራክተር አለና እስቲ ስለ ኮርሱ የተወሰነ ነገርም ጭምር በለን። ምን አይነት ነገሮች ከቨር ይደረጋሉ? ተመልካቾች ምናልባት ኢንትረስትድ የሆነ ሰው ማስፋት እውቀቱን የሚፈልግ ሰው የመጀመሪያውን ባች ሰክሰስፉሊ ኮምፕሊት አድርገናል። እስቲ የተወሰነ ነገር በለንና እናጠቃልላለን። ኦኬ ቴንክ ዩ። እንግዲህ አብዛኛውን ነገር ብለናል። አሁን ለዚህ የሚሆን እንደው ብዙ ነገር አወራን መሰለኝና አሁን ልል የምችለው እንደው እንደ ተጨማሪ ልል የምችለው ይሄ ነገር በየቀኑ ነው አዲስ ነገር የሚመጣው። በየቀኑ አዲስ ሰው የሚመጣ ቱል ነው። በየቀኑ አዳዲስ ጭማሪ አዳዲስ የሚገርም ኢኖቬሽን ነው ይዞ እየመጣው እና የፕላትፎርም ቼንጅ ነው ቅድም እንዳልኩት እና ይሄን ነገር ዝም ብሎ ማለፍ የሚቻል አይነት አይደለም። ምክንያቱም ብዙ ነገሩ እየተቀየረ ነው። ስራችሁ እየተቀየረ ነው። ብዙ ስራዎች እንትን እያሉ ነው። አንድ ሰው ከኤአይ ጋር መሄድ አለበት ግዴታ ብዬ አምናለሁ። ግዴታ ነው። የወደፊቱ ዓለም ምን ይመስላል? እስኪ የዛሬ 5፣ 10፣ 15 ዓመት ምን ይመስላል ምናምን ብለሽ ዝም ብለሽ ፎርካስት ስታደርግ ከዚህ ሁሉ ዳታ ተነስተሽ አብዛኛው በሁሉም ነገራችን ኤአይ እየገባ ነው። በሁሉም ነገራችን ስራችን፣ አጠቃቀማችን፣ ቱሎቻችን፣ ሁሉም ነገር የሰውና የኤአይ ጥምረት የሰውና የማሽን ጥምረት ባንድ ሁሉንም ውሳኔዎቻችንን እነሱ እየገቡበት ነው ያለው። ይህንን ነገር ማወቅ ግዴታ ነው። የመጀመሪያው የሚሆነው ማወቅ ፋውንዴሽኑ ምንድነው? እነማን ናቸው ቱሎቹ? እንዴት ነው የምጠቀማቸው? ምን የተለየ ነገር አላቸው? ለዚህኛው ዩዝ ኬዝ የትኛው ነው የሚለውን ሰፋ ያለ አዌርነስ ሊኖረው ይገባል ሁሉም ሰው ማለት ነው። ከዛ በኋላ ይሄን ከያዘ ይሄን ፋውንዴሽን ከያዘ እንግዲህ ክላሱ ካልሽኝ አንዱ የምንሰጠው ይሄን ፋውንዴሽን ነው። ለኤአይ አጠቃላይ the world of AI ምን ይመስላል የሚለውን ፋውንዴሽናል የሚባለውን ነገር እናሳውቃለን። ከዛ በኋላ አንድ ሰው ይሄን ኮርስ ካወቀ በኋላ እንዴት ደግሞ ከዚህ ከሚቀያየር ዓለም ጋር እንዴት አብሬ መሄድ አለብኝ የሚለውን ደግሞ ሌላ ስራ ይሆንበታል ማለት ነው። ፋውንዴሽኑን ያወቀ ሰው አዲስ ነገር ሲመጣ ካፕቸር ለማድረግ አይከብደውም። አፕዴት መሆን ብቻ ነው። ኮንቲኒየስ ለርኒንግ ይፈልጋል። ዘመኑ ኮንቲኒየስ ለርኒንግ ይፈልጋል። በየቀኑ አፕዴት መሆን ይፈልጋል። ይሄ እነዚህን ነገሮች ነው የምለው ማለት ነው። ሁለቶቹን ፋውንዴሽኑን ወቁ፣ ከዛ ይሄን የሚቀያየረውን ደግሞ አፕዴትድ ሆኑ ነው። ለፋውንዴሽኑ በጣም ወሳኝ የሚባል እንግዲህ አንቺም ያው አለሽ እንዴት አድርገን ኮርሱን እንዳዘጋጀ ነው ማለት ነው። ላይክ አሁን አሉ ከሚባሉ ፕላትፎርሞች የሚሰጡትን ኤአይ አይተን አበጥረን እንዳይቀር አድርገን ያዘጋጀ ነው። ምንም እንዳይቀር እንደውም ጨማምረን አንዱ ጋር ላይክ አሁን እኛ ጋር ያለውን ነገር ሁሉም ጋር ብትሄድ ላይ እስከማይገኝ ድረስ ማለት ነው ከሁሉም የቀረ እንዳይኖር አድርገን ጨምቀን ፋውንዴሽናል ነገር ነው ያዘጋጀ ነው። በጣም አሪፍ ነው። ያን ፋውንዴሽን መታችሁ ዘዱ ከዛ አፕዴትድ ለመሆን ይቀላችኋል ነው የምንላችሁ። እና ኮርሱ በጣም ጸዴ ነው። ጆይን ብታደርጉ ደስ ይለኛል። እንደምታውቁት ኤምነም ሶሉሽን ላይ ይሄን አጠቃላይ ፋውንዴሽን እኔ እሰጣለሁኝ። ስፔሲፊካሊ ደግሞ የማይክሮሶፍት ላይ ማይክሮሶፍት ኮፓይለት ላይ ሌላ
ስትራክቸር አለ። በዚህ መልኩ እንሰጣችኋለን። ጆይን እንድታደርጉን ነው የምንጋብዘው። ያ ዋና ዓላማው ዛሬ አርቲፊሻል ኢንቴሊጀንስን ተመልካቾቻችን እንዲረዱት ቢሆንም ኮርሱን እግረ መንገድ መግለጽ ግን አለመግለጽ ንፉግነት ይሆናል በሚለው ነው። አሁን አንተ ያልከው ላይ ዋን ቲንግ አም ቬሪ ፕራውድ ኦፍ ዛሬ አርቲፊሻል ኢንቴሊጀንስን በተመለከተ ኮርሶችን ብታዩ ጉግል የሆነ ኮርስ አለው፣ ሴራ ላይ ብትሄዱ የሆኑ ነገሮችን ታገኛላችሁ። ዊጅድ ቢፎር ኮርሱን ከማዘጋጀታችን በፊት እያንዳንዱ ቦታ ላይ ተሄዶ ያለውን ነገር ምንድን ነው ያለው ከሁሉም ላይ ተጨምቆ እንዳለው መሐመድ አንደኛው ፕላትፎርም ላይ ብትሄዱ ወይም ደግሞ 2-3 ላይ ብትሄዱ ሙሉውን እዚህ ጋር የምታገኙትን ነገር አታገኙትም ማለት ነው። እና በዛ ልክ ተጨምቆ በጣም መሬት መውረድ የሚችል ነገር ነው የተዘጋጀው። በጣም ጊዜ ተወስዶበት ያ ውጤቱንም በጣም ያየነው ነገር ነው። የመጀመሪያውን ባች ሰክሰስፉሊ ኮምፕሊት አድርገናል። ኢንትረስትድ የሆነ ሰው ዌብሳይታችንን እዚህ ላይ እናስቀምጣለን። በዛ ሬጅስተር ማድረግ እና ሁለተኛውን ባች በቅርብ ጆይን ማድረግ ይችላል። ከዛ ውጭ ግን በያላችሁበት አስፈላጊ እንደሆነ መቅረት እንደሌለባችሁ አይሆፕ የፕሮግራም ኢንስፓየር እንዳደረጋችሁ አምናለሁኝ። በየኦርጋናይዜሽናችሁ የግል ስራችሁንም ሊሆን ይችላል የምትሰሩት ሬሌቫንት ሆነን መቆየት መቻል አለብን። ሁሉም ሰው ዛሬ ቻት ጂፒቲ ላይ የተወሰነ ቤዚክ ነገር ተናግሮ የሆነ ነገር አውትፑት ጀነሬት ማድረግ የሆነ ነገር ሰምራይዝ ማድረግ ምናምን ይችል ይሆናል። ከዛ ያለፈ ነገርስ እንዴት ነው የሚኖረኝ? እንዴት ነው ኮምፒቲቲቭ መሆን የምችለው? ሌላውን ራስን መጠየቅ፣ እንዴት ነው ራሴን ኢምፓወር ላደረግ የምችለው? ምንድነው ላተርፍ የምችለው? እንዴት ነው ለካምፓኒ ኮንትሪቢዩት ላደረግ የምችለው? ራስ ላይ መስራትን ነው የሚናገረው። ቀድመን መሄዳችንን ራሳችንን እናስተምር ፈቃደኛ መሆናችንን ነው የሚያመለክተው። በትልልቅ ኦርጋናይዜሽን ደረጃ በገቨርንመንት ኤጀንሲዎች ደረጃ የተወሰነ ጥረት አድርገው የሆነ ሰርቲፊኬት ወስደው ሪፖርት በሚያደርጉበት ጊዜ ተማሪዎቻችን የሚሰጡን ምሳሌ ነው። ሰርቲፊኬት ወስደው በሚሰጡበት ጊዜ በቃ ዋው የኛ የኤአይ ጉሩ ተብለው እሺ እንዴት እናደርግ በምን መልኩ ኢምፕሊመንት እናድርገው ተብለው የሚጠይቁበት ሁኔታ ነው ያለው እና ትልቅ አድቫንቴጅ እንደሆነ ነው የሚታየኝ። በትንሽ ነገር በብዙ መልኩ የተሻለ ቫሉየብል ሆነን መቆየት እንድንችል ኦርጋናይዜሽኖቹ በዚህ መንገድ ላይ መሄድ ስላለባቸው እዛ ላይ ኢገርሊ እየሰሩ ስለሆነ ለዛ ፊት ያደርጋል ብለው ማያሰቡት ሰው እያንጠባጠቡት ነው የሚሄዱት። እኔ ከሚቆዩት ከሚፈለጉት ኮንትሪቢዩት ከሚያደርጉት ቫሉየብል ከሆኑት ሰዎች ጋር እንዴት ነው መሆን የምችለው የሚለው ነገር ያን መረዳት ያስፈልጋል። ከዛ ከቅጥር ኮንሴፕት ውጭም ደግሞ በግላችን በምንሰራቸው ስራዎች ዛሬ ድሮ እንደምናስበው አፕፍሮንት መክፈል ያለብኝ ይህን ያህል ገንዘብ ወይም ደግሞ ይህን ያህል ካፒታል ምናምን ማንልበት ዘመን ብዙውን ነገር በቀላሉ በእጃችን ማግኘት የምንችልበት ጊዜ እስከዛሬ ድረስ ያቆየነው ሲንከባለል የመጣ ህልማችንን ሁሉ እውን ማድረግ የምንችልበት ጊዜ ነው እና እንዴት አድርጌ በምን አይነት መልኩ የሚለውን ነገር ያንን ደግሞ ተረድተን ተምረን መሬት ማውረድ የምንችልበት ጊዜ ነው እና በጣም ኤክሳይቲንግ ነው። እንግዲህ ፊውቸሩ ወዴት ይወስደናል መንገዱ የሚለውን ነገር አብረን የምናየው ነው የሚሆነው። ብዙ የሚባሉት ስጋቶች ይሄ ሰው ልጅ ምናምን የሚለው እኔ ፐርሰናሊ አያሰጋኝም እንደ እምነት ሰው መሐመድ ሚስማማ ይመስለኛል። ከዛ ውጭ ግን በጣም አም ኤክሳይትድ ቱ ለሚያመጣልን ደግሞ ለውጦች ማለት ነው። ተስፋም አለኝ የሰው ልጆች የባነኑ አሁን የሚያስፈልጉትን ሬጉሌሽኖች እንዲደረጉ ፍሬን መያዝ እንዲቻል ሩጫው ጥቅሙ ላይ ብቻ ሳይሆን የእውነት የሰው ልጅ ይጠቅማል ወይ ቀድሞ የተነሳው ስለሰው ልጅ ህይወት የተሻለ ለማድረግ አይደለም ወይ የሚለው ትኩረት ላይ የሚያደርጉ ደግሞ ስራዎች ይሰራሉ ብዬ አምናለሁኝ። በጣም ቆንጆ ውይይት ነበረን። ማንኛውም አይነት ጥያቄ ካላችሁ ቻት ላይ ያስቀምጡልንና ተመሳሳይ ፕሮግራሞችን ሰርተን እንደዚሁ ለፐብሊኩ ያስተምራሉ ብንላቸውን ፕሮግራሞች ወደ እናንተ የምናደርስ ይሆናል። መሐመድ የመጨረሻ የምጨምረው ነገር አለ? አመሰግናለሁኝ። እኔም በጣም አመሰግናለሁኝ። ኮንቲኒየስሊ ራሱን በጣም የሚያስተምር በጣም በቀላል ቋንቋ በጣም ፓሽኔት ሆኖ ስለ ኤአይም ፓሽኔት ነህ፣ ስለ ማስተማርም እንደዛው እና ሁለቱ ተቀናጅተው ደግሞ በጣም ደስ ይላል። የነበረን ጊዜ በጣም ፍሩትፉል ነበር። ተመልካቾችም እንደወደዱት አምናለሁኝ። እንግዲህ የጀሚ ሾው ተመልካቾች በሌላ በተመሳሳይ ፕሮግራም እስከምንገናኝ መልካም ጊዜ እመኛለሁኝ። ደህና ሁኑ።